ከተጠመክ በኋላ ጥምቀት ለኃጢአት ስርየት አያገለግልም ካልከኝ የሚቀጥለውን ጥያቄ መመለስ አለብን። ለምንድን ነው ማያገለግለው? እስክትጠመቅ ድረስ ብቻ ያለው ለምን ያገለግልሃል? ያው ማስተሰረይ ነው። ጥምቀት አንድ ጊዜ ላውራ ሲጨርስ ነው የምታወራው። ረጅም እንደማላውራ ታውቃለህ። ጥምቀት ከተጠመክ በኋላ ያለውን ኃጢአትን ማስተሰርይልህ ከሆነ ፕራክቲካሊ የማስተሰረይ አቅሙ ዜሮ ነው። ለምን ሲባል ክርስቲያን ወደ ጌታ ቤት ከመጣ በኋላ ጭምር ብዙ ኃጢአቶችን ይሰራል። ስለዚህ ለምንድን ነው እንደ ደሙ የኃጢአት ስርየት የማሰሪያ አቅም የሌለው? ለምን ሲባል ጥምቀት ኦሪጂናል የራሱ ኃጢአትን የማሰሪያ አቅም ኖሮት ቢሆን ኖሮ ከተጠመቅ በኋላም ጭምር ያሰሪልህ ነበረ። ነገር ግን እስክትጠመቅ ድረስ ያለውን ያሰሪያል ካላችሁ ከተጠመቅ በኋላ አለማሰሪውን እንዴት ታዋለህ? እና የተጻፈ ማስረጃ እንፈልጋለን። አረ ከፍቼዋለሁ። ምን የሚለው ተርቲሊያን ቅድም በስኮላርም ተጠንቶ የለም ስትል ነበረ። የቀደመውን ይኸው ተርቲሊያን ምን እያለ ነው? ቅድም አንተም በነገራችን ላይ እኔም ራሴ ተናግሬያለሁ ተርቲሊያን እንደዚህ ያምናል ብያለሁ ብለህ ነበረ። አዎ ያምናል። የቀደመውን ኃጢአት ያሰርያል ይላል አይደል? የቀደመውን ሲል አዎ ይላል። ስለዚህ ጥምቀቱ የሚቀጥለው ጥያቄ አልመለስክማ። ይሄ ነው የኛ ትምህርት። ያላረከውን ኃጢአት አያሰርይም። እስከ ተጠመክ ድረስ ያለውን ነገር ነው። ይኸው ተርቲሊያን የኛ እምነት ይሄ ገባኝ። እሺ አንድ ሚኒት አልከው። አሁን ስፒሮስ እያለ ያለው ምንድን ነው? ጥምቀት ለኃጢአት ስርየት ያገለግላል፣ ግን ሲያገለግል እስክትጠመቅ ድረስ ያለውን ነው ይላሉ። አብዛኛው እንደዚህ ነው የሚያምነው። ትክክል ነው። ጥያቄው እንዴ እስክትጠመቁ ድረስ ብቻ የሚያገለግል ከሆነ ከተጠመክ በኋላ ያለውን ለምን አያገለግልም? ማለት ጥምቀት ኦንቶሎጂካሊ ሲጀመር ራሱ ኃጢአትን ለማሰሪያ ያልተሰራም ማለት ነው። ምክንያቱም ኃጢአትን በማሰሪያ ነገር ደሙ ትላንትናም ዛሬም ለወደፊትም የምንሰራውን ያሰርያል። ጥምቀቱ ለምን አያሰርይም? አለማሰረዩ ስለ ጥምቀት ምን ይነግረናል የሚል ጥያቄ ያስነሳል። ኦኬ እንቀጥል። ኦሪገን ማርቲር 30 ላይ is not possible to receive forgiveness of sin without baptism ምን ማለት ነው? ያለ ጥምቀት የኃጢአት ስርየት ማግኘት አንድ ጊዜ አሁንም ሚት አድርገው እኔ ተረጉሟል። ሚት አድርገው ድምጽ ይገባል። ያለ ጥምቀት የኃጢአት ስርየት ማግኘት አንችልም ብሏል ኦሪገን። ጥያቄው ከተጠመክ በኋላ በምትሰራው ኃጢአት ላይ ጥምቀት ያለው አቅም ምንድን ነው ነው ጥያቄው። ያሰሪዋል ወይ? ማሰሪያው ከሆነ አንዴ በመካከሉ አትግባ። ሲጨርስ ነው እኮ መግባት ያለብህ። ሲጀመር መብትህ ነው እኔን አስቁመህ መቀጠል። ግን እኔ እንዳወራ ከተፈቀደልኝ ደግሞ አንተ ሚውት ታደርጋለህ። መንበሩ ሚውት አድርግ ፕሊዝ። መንበሩ ሚውት አድርግ። ቴንክ ዩ። እሺ ጥምቀት ለኃጢአት ስርየት ያገለግላል ካላችሁ አንድ ክርስቲያን በ40 ቀኑ ከተጠመቀ በኋላ እና 100 ዓመት ቢኖር ከዘመኑ 40 ቀን ብቻ ነው ኃጢአት የሚያሰርይለት። ያውም የትኛውን ኃጢአት እንደሚያሰርይለት ጌታ ብቻ ነው የሚያውቀው። ደሙ ግን ትላንትናም ዛሬም እስከ ለዘላለሙ የምንሰራውን ኃጢአት ትላንትም ዛሬም ነገም የምንሰራውን ኃጢአት ያሰርያል። ጥያቄው የሁለቱም አንዴ ነው የፈሰሱት። ጥምቀቱም አንዴ ነው፣ ደሙም አንዴ ነው የፈሰሰው። ስለዚህ ለምንድን ነው ማያሰርየው? ፕራክቲካሊ አሁን ስፒሮስ ምንም ኃጢአት ቢሰራ ወደ ደሙ ነው ፊቱን የሚያዞረው፣ ወደ ጥምቀቱ አያዞረው። ክርስቲያን ግን ጥምቀቱን ተማምኖ አይደለም ደሙን ነው የሚተማመነው። ደሙ ያሰርይልኛል ነው የሚለው። ስለዚህ ጥያቄው ምንድን ነው? ለምንድን ነው ጥምቀት ዛሬ የምንሰራውን ኃጢአት ከተጠመቅን በኋላ ማለት ነው ማሰርየው? ወይስ በማስተሰረይ አቅም ደረጃ ደካማ ነው ማለት ነው? ትንሽ ነው ማለት ነው? በጥቂቱ ነው የሚያሰርየው ማለት ነው? ይሄንንስ የሚያብራራ የመጽሐፍ ቅዱስ ክፍል ለምን የለም? አባቶች ይሄንስ ለምን አላብራሩም ነው ጥያቄው። እንግዲህ አባቶች አሁን የምትለውን አያምኑ። ከተጠመቅ በኋላ ጥምቀቱ የኃጢአት ስርየት ያሰራል ብለው አያምኑም። ለዚህ አይገኝም። እኔም አላምንም። እነሱ የሚያምኑት እስከ ተጠመክ ድረስ ነው። ቅድም ግን ደሙንና ጥምቀትን ለይተክ ድምቀት ይሄንን ያስገኛል፣ ደሙ ደግሞ ይሄንን ያስገኛል አልክ። ትልቅ ስህተት። የኃጢአት ስርየት የሚያስገኘው ደሙ ነው። ደሙን ገንዘባችን የምናደርግበት መንገድ ነው ጥምቀት። እምነትም እንደዛው። ጥምቀት አንተ እምነት ያድናል ትላለህ አይደል? እምነት ያድናል ስትል የጌታን ደም የጌታ የቤዛነት ስራ ወደ ጎና አስቀምጠ አይደለም።
ጌታ ባደረገው ደሙ በፈሰሰው በደሙ ምክንያት ነው። ስለዚህ በደሙ ምክንያት የመጀመሪያው ስንጠመቅ የኃጢአት ስርየት እናገኛለን። በደሙ ምክንያት ደግሞ ንስሐ ስንገባ የኃጢአት ስርየት እናገኛለን። ሁለተኛውን ከፈለክ ከተጠመቅን በኋላ እንዴት ነው የኃጢአት ስርየት የምናገኘው የሚለውን በጥምቀት ብለህ አይደለም አባቶች ከምትፈልገው በንስሐ ብለህ ነው። ለምን ንስሐም አሁን ዮሐንስ የሐዋርያት ሥራ 2:28 እራሱ ብጠቅስልክ ንስሐ ስለገቡ ነው ኃጢአት የተሰረየው ብላችሁ ነው ብዙዎቻችሁ የምታምኑት። ስለዚህ ጥምቀት ብቻ አይደለም የኃጢአት ስርየት የሚያስገኘው ንስሐም ነው። ጥምቀት የመጀመሪያው ነው። ለምን ጥምቀት አይደገምም። ኃጢአት ግን ሰው ይደግማል። ኃጢአት ብዙ ጊዜ ይሰራል። ስለዚህ ተመልሶ አይጠመቅም። ምንድን ነው የሚያደርገው? ልጅ የሆነ ሰው ኃጢአቱን ይናዘዛል፣ ንስሐ ይገባል፣ ኃጢአቱን ይናዘዛል፣ እግዚአብሔር ይቅር ይለዋል። ይሄ ነው የክርስትና ትምህርት እንጂ ጥምቀት ስትጠመቅ ገና ከ20 ዓመት ከ30 ዓመት በኋላ ለምታደርገው ኃጢአት ከአሁኑ አግኝተሃል የሚል ትምህርት የክርስትና ትምህርት የለም። ለዚህም ነው ዮሐንስ ኃጢአት እንዳሰሩ ከሰራችሁም ጠበቃ አለን ብሎ የሚጽፍላቸው። አመሰግናለሁ። እኛ እምነት ያድናል ስንል እንዴት ነው የሚያድነው የሚለውን ግልጽ ማድረግ አለብን። ሶሪ ወንድሞች፣ ምናልባት ሶልም አለ እድል እሰጣችኋለሁ። ሶሪ ሁሉ እንዳልቆጣጠረውና ይችን መልስና እምነት እንዴት ነው የሚያድነው ሲባል ለምሳሌ ጌታ ኢየሱስ ክርስቶስ ሞተ በመስቀል ላይ። የሞተውን ሞቱን በጸጋ ለኛ ሲያቀርብልን ጥምቀት ደግሞ እምነት ደግሞ ይሄንን ጸጋ መቀበያ እጃችን ነው። እሱ ያቀረበልንን ጸጋ ከመስቀሉ በፊት ጸጋው አልነበረም። ይሄ ጸጋ የተገለጠው መስቀል ላይ ነው። እሱ ያቀረበልንን ጸጋ የምንቀበለው እምነት በሚባል እጅ ነው የምንቀበለው። ለዚህ ነው የዳነው በእምነት በጸጋ ነው የሚለው። ጸጋው በመስቀል ላይ ተሰራ በነፃ፣ እሱ ሲሰጠን በእምነት እንቀበላለን ማለት ነው። ስለዚህ የተለያዩ ነገሮች ናቸው። ጸጋ ሌላ ነው፣ እምነት ሌላ ነው። እምነት ማመን ነው። የምታምነው ግን የተሰራልህን ጸጋ ነው የምታምነው። ጥምቀት ያመነ ሰው ከጌታ ጋር በመስቀል ላይ ይሰቀላል፣ ይሞታል መስቀል ላይ። ጳውሎስ ምን እኔ ከክርስቶስ ጋር ተሰቅያለሁ፣ ከዛስ እኔ አሁን አልኖርም ማለት ሞቻለሁ ማለት ነው፣ ክርስቶስ በእኔ ይኖራል ይላል። ስለዚህ ጳውሎስ በመስቀል ላይ ወጥቶ ነው የሞተው። እኔም እናንተም ክርስቲያን ነን የምንል ሰዎች ደግሞ በመስቀል ላይ ነው የምንሞተው። ለምን ሲባል እንደ ጳውሎስ ስለምንሞት ማለት ነው። ገላትያ 2:20 ላይ አለ እንደዛ። ስለዚህ አንድ ሰው በእምነት ከክርስቶስ ጋር በመስቀል ተሰቅሎ ከሞተ በኋላ መጽሐፍ ቅዱስ ምን ይለዋል? ጻድቅ ይለዋል። የሞተስ ከኃጢአቱ ጸድቋል ስለሚል። ስለዚህ የሞታችሁት የት ነው? ስትቀበሩ ነው ወይስ ስትሰቀሉ ነው? ደፍኒትሊ የሞት ነውማ ስንሰቀል ነው። የተሰቀልነው ማንነታችንን ደግሞ ወስደን በጥምቀት የምንቀብረው የሞተው ማንነታችን ነው። ስለዚህ ሞታችን የሚጀምረው መስቀል ላይ ነው እንጂ ውሃ ውስጥ አይደለም። ውሃ ውስጥ የቀብር ምሳሌ ነው፣ የሞተው ማንነታችን ነው። ስለዚህ የሞተስ ከኃጢአቱ ጸድቋል ሲል ፓራፍሬስ ስናደርገው በመስቀል ላይ የሞተስ ከኃጢአቱ ጸድቋል ይላል። ስለዚህ ለመጠመቅ መጀመሪያ ጻድቅ መሆን አለብህ። መጀመሪያ ማመን አለብህ። መጀመሪያ ልጅ መሆን አለብህ። እንዴ ልጅ የሚላለን እንዴ ካልክ ገላትያ 2:20 ላይ በእምነት በኩል ልጅነትን አግኝተን ይልና በጥምቀት በኩል ደግሞ ክርስቶስን ለብሰናል ይላል። ስለዚህ ክርስቶስን ለመልበስ መጀመሪያ በእምነት በኩል ምን ታገኛለህ? ልጅነትን ታገኛለህ። ስለዚህ ልጅነት በእምነት ነው የሚገኘው። ከዛ ክርስቶስን መልበስ ደግሞ በጥምቀት ነው። ስለዚህ ጥምቀት ክርስቶስን ለመልበስ ወይም ስጋዊ ማንነታችን ቀብረን መንፈሳዊ ለመሆን ኃጢአትን ለማሸነፍ ለመቀደስ ጥምቀት ያስፈልገናል። ልጅነትን ለማግኘት ግን የግድ እምነት ነው። እምነት ደግሞ በጸጋ ነው የሚሆነው፣ ጸጋውን ስንቀበል ነው ለማለት ነው። ቴንኪው። እኔ መጠየቅ እችላለሁ? ያው የጠየቀው ተመልሷል። አባቶች ከተጠመቅን በኋላ ጥምቀት ዛሬ ስንጠመቅ የ30 የ40 የሁለት ቀንን ከሁለት ቀን በኋላ የምናደርገውን ኃጢአት ያሰርያል የሚል ነገር የላቸውም። ትምህርቱም የኦርቶዶክስም ትምህርት አይደለም። የእኔ ጥያቄ ዳኒ
አባቶች አሁን እንዳሳየውክ ስንጠመቅ የኃጢአት ስርየት እናገኛለን። የቀደመውን ኃጢአት ስርየት ነው የምናገኘው የሚለውን አሳይቻለሁ አይደል? ይሄ የአሁኑ ተርቱሊያን ያነበብነው የሚለው እኮ አሁን የተርቱሊያን ያነበብነው እኮ ምን መሰለ የሚለው የቀደመችዋን ኃጢአት ሲል ከጥምቀት በፊት ለማለት አይደለም፣ በፊት የነበረውን ኃጢአት የሚል አንድምታ ነው ያለው። ምክንያቱም ሃፒ ኢዝ አወር ሳክራመንት ኦፍ ዋተር ኢን ዛት ባይ ዋሺንግ አዌይ ዘ ሲንስ ኦፍ አወር ኤርሊ ብላይንድነስ ያለማየታችንን ኃጢአት ነው የሚለው፣ ወይም ደግሞ የመታወራችንን ኃጢአት በጥምቀት ታጥበናል ነው የሚለው። ስለዚህ ከመጠመቅ በፊትና ከመጠመቅ በኋላ ለማለት የገባ ሀሳብ ሳይሆን ኃጢአታችን ታጥቧል ለማለት ነው የተጠቀመው። ተስማምተናል እኮ። ኤርሊ ብላይንድነስ ሲል ስለ አይን እንትን አይደለም አይደል? ስለ መንፈሳዊ ሞትን ነው እየተናገረ ያለው አይደል? ለማለት የፊዚካል መንፈሳዊ ቋንቋ በጥምቀት ገብቶኛል። መንፈሳዊ ቋንቋ ነው ኤርሊ ብላይንድነስ ሲል። ስለዚህ ከመጠመቅ በፊትና በኋላ ያለውን እያብራራ አይደለም ነው የምልህ። የቀደመችዋን ኤርሊ ብላይንድነስ ከምን ታጥበናል ነው የሚለው። ከኃጢአት ታጥበናል እኮ ይላል። እኮ ኃጢአት እሺ፣ ጨርስና ደቂቃ ሰጠኛለህ። ጨርስና እሺ ዳኒ። አባቶች ራሱ አንተ የጠየቅከውን ነው የምጠይቅህ። አባቶች ለአብራራ ፈልጌ እኮ ነበር። ምናልባት እንዳላቋርጥ ከተጠመቅን በኋላ ይሄ ጥምቀት ይሰማል። አዎ ለአብራራ ፈልጌ ነበር እኮ። እሺ ቀጥል። ኦኬ። አይ የኔን ጥያቄ እሺ። አባቶች ጥምቀት ራሱ ነው አንተ የጠየቅከውን ነው የምጠይቀው። ጥምቀት ከኢየሱስ ክርስቶስ ደም ተለይቶ ነው የሚያድነው ብለው ያምናሉ? እኛ በመጀመሪያ አባቶች ለምሳሌ ዮሐንስ አፈወርቅ ጳውሎስ ነው ብለን አናምንም። የዮሐንስ አፈወርቅን ጽሑፍ በጳውሎስ ነው ብናየው፣ ወይም ደግሞ አትናሽስ ጴጥሮስ ነው። አንዴ ቆይ፣ የሆነ ነገር ከጠየቀኝ በኋላ የሆነ ነገር ከጠየቀኝ በኋላ አንድ ጊዜ ሀሳቤን ላስተላልፍና አንተ ትገባለህ። አሁን ጠይቀሃል፣ እኔ መመለስ ያለብን። የዮሐንስ አፈወርቅ ጽሑፍን ስናነብ ጳውሎስ እንደጻፈው ሳናላምጥ አይደለም የምንወጣው። ማለት ከየት አምጥቶ ጠቀሰ፣ ጳውሎስ እንዲህ ብሏል ወይ፣ ጴጥሮስ እንዲህ ብሏል ወይ፣ ያዕቆብ እንዲህ ብሏል ወይ ብለን አይተን ነው እንጂ አይደለም። እኔ ዮሐንስ አፈወርቅን እንደ ጳውሎስ ልቀበለው ቀርቶ ዮሐንስ አፈወርቅ ራሱ የእኔ ጽሑፍ እንደ ጳውሎስ ነው አላለም። አትናሸስ ራሱ እኔ የምጽፈው እኮ እንደ ጴጥሮስ ነው አላለም። እስትንፋሰ መለኮት ያለበት ብቸኛው መጽሐፍ ቅዱሳችን ስለሆነ አባቶችን በመጽሐፍ ቅዱስ አይን ነው እንጂ የምናያቸው ይሄኛው አባት እንዲህ ብሏል፣ ይሄኛው እንዲህ አባት እንዲህ አላለም ብለን አንከራከርም። እንከራከር ካላችሁ ያው አባቶችን ዶሴ እየከፈትን ይኸው እዚህ ጋር ብለን በጣት እየነካን የምናሳያችሁ ብዙ ነገሮች አሉ። ጥያቄው ምንድነው? ለምንድን ነው የጠየቅኩት መሰላችሁ? ራሱን አባቶች ሲል የነበረው አባቶችን ጠቀስኩኝ። አባቶች ያሉትን ግን አያምንም። የጠየቅኩት ጥያቄ አባቶች ማያምኑትን ነገር ነው የጠየቀኝ። እኔም አላምነው። ማንም ኦርቶዶክስ ድንገት ማያቅ ኦርቶዶክስ ካልሆነ በስተቀር በጥምቀት እንደውም ሁለተኛ ጥምቀት ብለን የምለው ኮንፌሽን አባቶች የሚጽፉ ላሳያችሁ። ጥምቀት ስለማይደገም የሰው ልጅ ስለሚወድቅ ግን አባቶች ምን አለ? ኮንፌሽን አለ። ይሄንን ግቡና አባቶች ጋር ስታዩ የኃጢአት ስርየት አንድ ሰው ዳግም ከተወለደ ልጅ ከሆነ በኋላ ሲያጠፋ እንዴት ይመለሳል ሚለውን ካያችሁ በዚህ ነው ኮንፌሽን ከኃጢአት ስርየት። ወይም በመጽሐፍ ቅዱስም ብዙ ቦታ አለ ኃጢአታችሁን ብትናዘዙ አይደለም የሚለው። ስለዚህ መናዘዝ አለ። መናዘዝም ጥምቀትም የጌታ እራትም ከመስቀሉ ስራ ጋር ተለያይቶ አይደለም። እምነትም እናንተ እምነት ብትሉ ከጸጋው የተለየ አይደለም። እነዚህ ነገር የመጨረሻ አስቼ አንድ ቁጥር እየጻፈ ነው። የመጨረሻ ልናገርና እሺ ጨርሻለሁ። እቺ ብቻ ልናገርና አዳምጠኝ።
እናንተ እኮ አንዴ ከተጠመቃችሁ በኋላ የተጠመቃችሁት ከዛ በኋላ ጥምቀት ኃጢአት ያስተሰርያል የሚሉ አሉ አንዳንድ ወገኖቻችን። ከእነሱ ጋር እናወራለን፣ ችግር የለውም። እናንተ ከተጠመቃችሁ በኋላ ጥምቀቱ ኃጢአት ያሰርይላል ብላችሁ እንደማታምኑ አውቃለሁ። ችግሩ ይሄ ጥምቀት ለምንድን ነው የማያስተሰርየው ነው የተባልከው? አይ አንዴ ስለፈሰሰ ነው፣ አንዴ ስለሆነ ነው። ደሙም እኮ አንዴ ነው የሆነው። ገብቷችኋል? ደሙም አንዴ ነው፣ ጥምቀቱም አንዴ ነው የተጠመቀው። እውነት ጥምቀት ለኃጢአት ስርየት ከሆነ ለምንድን ነው አንድ ክርስቲያን ዘመኑን ሙሉ ጥምቀቱ ማያሰርይለት የሚል ጥያቄ ነው የቀረበልህ። አንድ ሚዩት አድርግ ብራዘር፣ ሚዩት አድርግ ፕሊዝ፣ ሚዩት አድርግ። ጊዜ ተሰጥቶ ታወራለህ። ይጨርስ ጊዜ እኔ ሚዩት አድርግ። አይደገምም ማለት እኮ ጥምቀት አንድ እኔ ወይ ሞዴሬተር ይሰጠኝ፣ አለዛ ሚዩት አድርግ። ይኸውልህ አንተ ላውራ ዝም በል ካልከኝ እኔ አልከፍትም። ስትጨርስ ነው የማወራው። እና እኔም ደግሞ ሀሳቤ ሲያልቅ አንተም ትገባና ታወራለህ። ማንም አልከለከለም፣ ግን እንደማመጥ። ኦኬ ለስፒሮስ የቀረበለት ጥያቄ ምን ነበር? ከተጠመቃችሁ በኋላ ጥምቀቱ ኃጢአት ያሰርይልናል ብላችሁ ስለምታምኑ ሳይሆን ስለማታምኑ ነው የቀረበላችሁ። ለምንድን ነው የማታምኑት? ምክንያት ደሙ ትላንትም ዛሬም ነገም የምትሰሩትን ኃጢአት ያሰርይላችኋል። ጥምቀቱ ግን ከ40 ቀን በኋላ አንድም ቀን አያሰርይላችሁም። ስለዚህ በጥምቀቱና በደሙ መካከል ያለውን ኃጢአትን የማሰረይ ልዩነት አይ ጥምቀት አንዴ ነው በሚል ብቻ አታልፈው። ራሄል ይሄ ሰው እየረበሸኝ ነው። አምሶ ሶሪ። የሆነ ወይ ሚዩት አድርግ ወይ ይውረድ። አረ ነው ማለት ማውራት ይችላል። ቅድም እኔ ሚዩት አደርግለታለሁ 10 ደቂቃ። እሺ ሀሳቡ አይተላለፍም እንዲሁ በመካከል ዝም ብለህ የምትገባ ከሆነ ሞዴሬተር ሰጥቻለሁ ዳኒ። እሺ ቴንክ ዩ አመሰግናለሁ። በጣም ነው አመሰግናለሁ። ቴንክ ዩ። በደንብ ስሙን። ደሙ ትላንትም ዛሬም ነገም ያሰርያል። ስለዚህ ሰው ኃጢአት በሰራ ጊዜ ወደ ደሙ ዘወር ይላል። ጥምቀቱን በተመለከተ ግን አንድ ጊዜ ከተጠመክ በኋላ እንደማያሰርይልህ ታውቀዋለህ። በ40 ቀን የተጠምቃ አያሰርይልህም። ኦኬ። ስለዚህ ለእናንተ የቀረበላችሁ ጥያቄ ምን አይነት ጥያቄ ነው? ለምንድን ነው ጥምቀቱ ማያሰርይላችሁ? ምክንያቱም ዲፕ ኢንሳይድ ታውቁታላችሁ ጥምቀት ለኃጢአት ስርየት እንዳልሆነ ነው። አለዛ ጥምቀት ደከም ያለ ኃጢአት የማሰሪያ አቅም አለው፣ ደሙ ደግሞ ከፍ ያላለው ማለት ነው። ይሄ ደብል ስታንዳርድ ነው የሚያመጣው። አንደኛ በመጽሐፍ ቅዱስ ዲስከስ አልተደረገም፣ ሁለተኛ በአባቶች ዲስከስ አልተደረገም፣ ሶስተኛ በታሪክም ዲስከስ አልተደረገም። ካቶሊክ አታምንም፣ እንደዛ ኦርቶዶክስም አታምንም በዚህ ጉዳይ ላይ። የኛዎቹ ናቸው ይህን የሚያምኑት። እና ስለዚህ በዚህ ጥያቄ ላይ መልስ እንፈልጋለን። ቴንክ ዩ ልሻለው። ግን መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አይልም። በመጀመሪያ መጽሐፍ ቅዱስ ተጠመቁ ነገ የምታደርጉትን ኃጢአት ይሰረያል አይልም። አንደኛ ምንድን ነው የሚለው? የሐዋርያት ሥራ ምዕራፍ 2 ነገር ከ38 ጴጥሮስም እንደዚህ ይላል ከ37 ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስም ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ምን እናድርግ ሲሉ ኃጢአታችሁ እንዲሰረይ ንስሐ ግቡ፣ በኢየሱስ ክርስቶስ ስም ተጠመቁ። መጽሐፍ ቅዱስ ይህንን ነው የሚለው አይልም ሲል ነበር። የኃጢአት ስርየት ከጥምቀት ጋር ይመጣል። ጥምቀት አይደለም ንስሐ ነው በሚለው እንኳን ከወሰድን ዳኒ የምጠይቅ ነገር ንስሐ ስትገባ አንዴ በገባኸው ነገ ያረከው ኃጢአት ይሰራያል ወይም ነገም ንስሐ መግባት አለብክ? ይህን መልስልኝ። ኦኬ፣ ሁለት አይነት ንስሐ አለ። አንደኛው ዓለምን፣ ሰይጣንን፣ ስጋና ስራውን ሁሉ ክጃለሁ ብለህ ወደ ጌታ የምትገባበት ዳግም የምትወለድበት ንስሐ አለ። ሁለተኛው ደግሞ ሰዎች ይሳሳታሉ። ሲሳሳቱ በዛም ንስሐ ይገባሉ እና ልጅነት ለማግኘት አንድ ጊዜ ነው የምትገባው። ከዛ ግን በህይወት ስትኖር በተለያየ ጊዜ ንስሐ ትገባለህ ከእግዚአብሔር ጋር ማለት ነው። የሆነ ሰው ፈልገህ የኃጢአት ሊስት ይዘህ ይሄንን አድርጌያለሁ ይሄንን አላደረኩም ብለህ ሰውየው ደግሞ ሲፈልግ ይከሳል። ሰው ገድያለሁ ካልከው ዞር ብሎ ያስይዛል። እንደዛ እንዳይሆን ለጌታ የምትናገረው ኃጢአት አለ፣ ለሰው የምትናገረው ደግሞ አለ።
ይቅርታ አድርግልኝና ስለ ንስሐ ነው የጠየኩህ፣ ስለ መናዘዝ አይደለም። አንተ የመለስክልኝ ስለ መናዘዝ ነው፣ ኃጢአትን መናዘዝ። እኔ የጠየኩት ንስሐ መግባት፣ ንስሐ ስለ መግባት ነው። ኑዛዜም ጎን ለጎን የሚሆኑ ናቸው። አንድ ሰው ንስሐ ከገባ በኋላ ነው የሚናዘዘው አይደለም ነገሩ። ስለ መናዘዝ አይደለም የጠየኩት። ህይወትን መቀየር አንዴ ነው አይደል? ልጅ መሆን አንዴ ነው። የልጅነት ንስሐ ማግኘት አንድ ጊዜ ነው። ስለዚህ ተመልሰ ልጅ አትሆንም አይደል? ስታጠፋ ትናዘዛለህ፣ የኃጢአት ስርየት ታገኛለህ። አመሰግናለሁ። እሺ ስራ እየገባሁ ስለሆነ ነው ጥያቄ መጠየቅ ይችላል። አስቸጋሪ ይቅርታ የቀደምኳችሁ ልጆች ከኔ ፊት ያላችሁ ስፒሮስን ነው የምጠይቀው። ስፒሮሴ ምናልባት በፊት ትጠይቀኛለህ፣ እኔም አንድ እጠይቅሃለሁ። ይቻላል? እሺ የምመልሰው ከሆነ ግን ቀላል ውስጥ ስላልነበርኩኝ እኔ ታችሁኝ የሰማሁት ችግር የለም። ቀጥል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳለው ነው እናንተ ጋር። ለምሳሌ የሕፃኑ ልጅ የኦሪጂናል ሲን የለበትም፣ ስለዚህ የኃጢአት የለበትም ልጁ ሕፃኑ ልጅ ሲወለድ ማለት ነው። እና የሚጠመቀው ደግሞ ኃጢአትን ለማሰራ አይደለም። እናንተ ጋር እንደዚህ ነው? እሱን ካልከኝ በኋላ ጠይቃለሁ። እኛ ጋርም እንደዛ ነው። ኃጢአት የለውም። ይሄ ማለት ግን ይሄ የወደቀ ማንነት ወደ ኃጢአት የሚያዘነብል ማንነት አለው። እሺ፣ ስለዚህ አሁን ታዲያ መቼ ነው ታዲያ ለኃጢአት ስርየት? ማንም እኮ ኦርቶዶክሳውያኖች ማለት በልጅነት ጥምቀት የሚያምኑ በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ40 ቀን እና በ80 ቀን የቤተክርስቲያኒቷ ስርዓት ነው። ማንም ሰው እኮ በቃ በጥምቀት ኃጢአቱ አልተሰራየም። ምክንያቱም ሕፃኑ የኃጢአት የለበትም ተብሎ ስለሚታመንና የትኛው ጋር ነው ታዲያ ኦርቶዶክሳውያንን ጥምቀት ከኃጢአት ያነጻቸው? ስፒሮስ በመጀመሪያ ይሄ ወደ ኃጢአት ማዘንበልንም ኦሪጂናል ሲን ይባላል። ካርቴጅ ጉባኤ ላይ ስለ ሕፃናት ጥምቀት ይህንኑ ይናገራል። ይሄ ወደ ኃጢአት ማዘነብለው የወደቀውን ማንነት ይዘዋል። ከመንፈስ ቅዱስ ተራቁቷል። ቅዱስ ዮሐንስ አፈወርቅ ይህንን ጥያቄ ይጠይቃል። ብዙዎቹ የኃጢአት ስርየት ጥምቀት የኃጢአት ስርየት ብቻ የሚሰጥ ይመስላችኋል፣ ግን አይደለም። ልጅነትን ያገኛሉ፣ ክርስትና የሚለውን ስም ይወስዳሉ፣ መላእክት እንዲጠብቃቸው ይላክላቸዋል እያለ 10 ነገር ይዘረዝራል። እና ሕፃናት የምናጠምቀው ለዚህ ነው። ገና ከመጀመሪያው እሱ ሳይፈልግ በአዳም ምክንያት የወረሰውን የወደቀውን ማንነት እንዲፈውስ መንፈስ ቅዱስን ይወስዳል፣ ልጅነትን ይወስዳል። እሱ ሳያውቅ እሱ ባልበደለው የተወሰደበትን ልጅነት ያገኛል። እንደ ልጅ ደግሞ ቃሉን እያስተማርን እንደውም በቤተክርስቲያን ካየክ እንትናም ይናገር ተትሊያንም ይናገራል። የክርስትና አባት ይሰጠዋል በመንፈሳዊ ሕይወት እንዲያሳድገው ልክ እንደ ከልጅነቱ ጀምሮ የእግዚአብሔርን ቃል ካላመነ ነገር ከነገ ወዲያ መውጣት ይችላል እንጂ ለኃጢአት ስርየት አይደለም ማለት ነው። አረ ዳኒ፣ ከዚህ ሁኔታ ስናይ ለኃጢአት ስርየት አይደለም፣ ልጅነት ለማግኘት እንዲህ ነው እንጂ ለኃጢአት ስርየት ግን አይደለም ማለት ነው። ምክንያቱም ዮሐንስ አፈወርቅም 10ን ከዘረዘራቸው ውስጥ የኃጢአት ስርየት የሚል የለውም ለሕፃኑ ልጅ ኃጢአት ስለሌለበት። ስፒሮሴ ትክክል። ኃጢአት እንዳይሰራ የመንፈስ ቅዱስን ስጦታ ይቀበላል፣ መላእክት ይላክለታል፣ ክርስቲያን ይባላል፣ ከምስጢራት ይካፈላል። ለዚህ ነው። ስለዚህ ኦልሬዲ መንፈስ ቅዱስን ተቀብሎ ጉዞውን እንትን ይላል ይጀምራል። ማማለው ስለዚህ የሚለው ግን የትም ቦታ ላይ ስለሌለ አሁን ብዙ ጊዜ አሁን ኦርቶዶክሳውያን የሚከራከሩን እንደምታየው ጥምቀት ለኃጢአት ስርየት ነው ብለው ይሉንና ኦኬ እሺ ታዲያ እሺ ሰውየው አውቆ ኃጢአት ሰርቶ ከዛ በኋላ ለምሳሌ እንደነ ጳውሎስ እንደተባለው እንደዛ እንኳን እንውሰድ ቢባል እሺ ይሁን፣ ልጁ ግን የለበትም ተብሎ ለኃጢአት ስርየት የሚባለው ነገር
አንድ አያስኬድም። ሌላው እንደገና ደግሞ ዳንዬ የጠየቁ ጥያቄ በጣም መሰረታዊ ነው። ያ መሰረታዊ ጥያቄ ያሳክል አስቸ ኦሪጂናል ሲንም ኃጢአት ተብሎ ነው። ይሄ የወደቀው ማንነትም ኃጢአት ተብሎ ነው አይደለም የሚናገሩ። በቤተክርስቲያንም ኦሪጂናል ሲን ሲባል የወደቀው ማንነት ወረሰም አልወረሰም የሚሉትም ሁለቱም ይህን ነገር ኃጢአት ነው አይደል የሚሉት። እኔ አሁን ከኦርቶዶክስ እየጠየቅ ያለው ከሱ አንጻር ነው ልጆች እንትን የሚባሉት። እሺ ተመልሶልኛል። ዳን እየቀጥሉ እኔ አንድ ጥያቄ አለኝ ነው ከፈቀደ ከእንትኑ አይደለም ጠይቅክ። የኢትዮጵያ ወንጌላውያን የእምነት መግለጫ ላይ የመጀመሪያውን ጉባኤና አራተኛውን ጉባኤ እንደሚቀበሉ ይናገራል። 2 እና 3ን ይቀበላሉ። እኔ የማይቀበሉት አለ ብዬ አላምንም፣ ግን እዛ ላይ 3ቱን የሚል ይመስለኛል። የኒቅያውን፣ የቆስጠንጢንያውን፣ የኤፌሶንንና የቄልኪዶንን እንግዲህ ይቀበላሉ። አራቱንም ለምን? ሁለተኛው ጉባኤ ያው ስለ ጥምቀት ስለሚናገር የቁስጥንጥንያውንማ እኮ እንዴት ነው የማንቀበለው? መንፈስ ቅዱስ እዛ ላይ የአብ የወልድ የመንፈስ ቅዱስ ክሪድ ያለበትን ማን ነው የማንቀበለው እኮ? በአንዲት ጥምቀት ኃጢአት በምታስተሰረይ እናምናለን ይላል እኮ እዛ ላይ። እሱን ታምናላችሁ? ይኸውልህ ትርጉም አለ፣ ይተረጎማል። የኃጢአት ይተረጎማል። ዳኒም ባለፈውም ሲናገር ነበር። ያ አንዲት ጥምቀት የሚለው ግን ማብራሪያ ግን ያስፈልገዋል እንጂ የማንቀበለው እንትን የለም። ፋላብል ናቸው ብለን አናምንም። ፋላብል ናቸው። ለዚህ ነው ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን ይልና አሁን ስፒሮስ የትኛውን ኃጢአት ስትለው 1 ሰዓት ሙሉ ያከራክራል። እና ችግሩ የስፒሮስ ብቻ ሳይሆን በ500 ዓመት ታሪክ ውስጥ በቤተክርስቲያን ውስጥ አንድ ጊዜ ይሄ ነገር አልተነሳም። ሁሉም ሰው ኤኮ ነው ያደረገው። አይ ኤኮ ለምን አደረገው ትላለህ አንተ ከአባቶች ትበልጣለህ ብሎ የሚከራከር ሰው ካለ ያው የአባቶች ጽሑፍ እኔም ካለ የሰውየውን ስም እንደገና መጽሐፉንና ቻፕተሩን አወጣላችኋለሁ እናነባለን። ኦፍኮርስ የሌለ ነገር ነው የምጠይቃችሁ። ማለት አንዱም አባት በዚህ ጉዳይ ላይ ጊዜ ሰጥቶ አልጻፈም። አይ ምናልባት ጊዜ ስለሌላቸው ነው የምትሉ ከሆነ ወደ 70,000 ፔጅ ተጽፏል። 38 ቮሊዩም ተተርጉሟል። እና 38 ቮሊዩም በተጨማሪ ደግሞ ፊሊፕ ሻፍ ጽፏል በዚህ ጉዳይ ላይ። ስለዚህ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ይልና የትኛውን ኃጢአት ሲባል ግን መልስ የላችሁ። ኃጢአቱ ካልታወቀ ደግሞ የቱ ኃጢአት ነው የሚሰራ የላችሁ። እንቀበላለን ካላችሁ እኮ እንደ ክርስትና የእናንተ መልስ የላችሁ ማለት ነው። እኛ መቀበል እኛ ስንቀበል ከመጽሐፍ ቅዱስ ውጭ ያሉትን ተገደን አይደለም፣ በቃ እያጠናን ነው የምንቀበለው። ይቅርታ አድርግልኝና የራሳችሁ ቤተ እምነት የኢትዮጵያ ወንጌላውያን አሁን አስችን ስጠይቅ በመግለጫዋ ላይ እንቀበላለን ብላ አውጥታለች አላኝ። አንተ ደግሞ ነው አልቀበልም ግዴታ የለብኝም እያልክ ነው። እኛንም አትቀበልም፣ የኢትዮጵያ ወንጌላውያንም አትቀበልም። አንድ ጊዜ ቆይ። የኢትዮጵያ ቀጥል። የኢትዮጵያ ወንጌላውያኖች ጥያቄን ጠይቅ እንጂ እሺ ግባ ብለን ነበር። ዝም ስትል ነው የቀጠልነውና አንተ ነው የምትቀጥለው እችን ከመለስኩ በኋላ። የኢትዮጵያ ውስጥ ያሉት ማለት የቤተ ክርስቲያን ህብረትም ሊሆን ይችላል፣ የእያንዳንዱ ፔንቴኮስታል፣ ሉትራን ዋቴቨር ሊሆን ይችላል። የተጻፈውን አዶን ነው እስከማውቀው ድረስ ፋላብል ብለን ነው እንጂ ኢንፋላብል ብለን አይደለም። ማለት የእግዚአብሔር ቃል ነው የማይሳሳት ብለን የምናምነው። ለምሳሌ ኒቂያ ውስጥ ካሉት መካከል ወይም ኮንስታንቲኖፕል ውስጥ ካሉት መካከል የማንቀበለው ነገር አለ። ለምሳሌ ኒቂያ ውስጥ ስለ ካህናት ያወራል። ስለኛ ካህንነት ግን ስለ እኔና ስለ እናንተ ካህንነት አይናገርም። ዳኒ ይቅርታ አድርግልኝና መግለጫውን ነው እዛ ጋር የተናገሩት። የእምነት መግለጫው ነው። ኒቂያ ይቀበላለሁ አላሉ። እሱ ላይ አልከራከርም። ሙሉን ጉባኤ ይቀበላለሁ አላለም። ያሉት የእምነት መግለጫውን የአትናቴዎስን እና እነዚህን የእምነት መግለጫ ነው ያሉት። ስለዚህ እዚህ እምነት መግለጫ ላይ እንቀበላለን የሚሉት ላይ ማይቀበሉት ነገር አለ። ትንሽ ይጋጫል። ለዚህም ነው የጠየቁት 2 እና 3ን ትቀበላላችሁ ብዬ።
እያቋረጥከኝ ነው ማለት ልጨርስልህ ስትል ያቋረጥከኝ ገብቶኛል። እኛ ካስፈለገ ሰባቱንም ራሱ የቤተ ክርስቲያን ታሪክ ስለሆነ እናያለን። ግን ሶስቱ ላይ ነው ብዙ የሚተኮረው። ጉባኤቶችን ግን እኛ ፋላብል ናቸው ብለን ስለምናምን መቀበላችንና አለመቀበላችን ትርጉም የለውም። የቤተ ክርስቲያን ታሪክ ነው ብለን ነው እንጂ የምንወስደው ዋናው መጽሐፍ ቅዱስን ነው የምንቀበል። ከመጽሐፍ ቅዱስ ቀጥሎ ያሉትን ደግሞ በመጽሐፍ ቅዱስ እያየን ነው። ለምሳሌ ቄርሎስ የሆነ ነገር ቢጽፍ ወይም ደግሞ የአትናሸስን የእምነት መግለጫ በምናይበት ጊዜ ያንን የእምነት መግለጫ እያንዳንዱን በቁጥር በቁጥር እየተካሄደ የቱ ጋ ነው መጽሐፍ ቅዱስ የሚደግፈው ተብሎ ነው እንጂ የምናምነው ዝም ብለን አትናሸስም ሆነ ቄርሎስ ወይም ሌሎቹ ስለጻፉ እንደ እግዚአብሔር ቃል አድርገን አንወስድም። በዚህ መሰረት ነው ካላወቅ የታሪክ መግለጫ ሳይሆን የወንጌላውያን የእምነት መግለጫ ተብሎ ነው የተሰጠው። የታሪክ መግለጫ አይደለም። አልቀበልም ካልክ በቃ እንጨርስና ወንድማችን እንትን ይባል። የእምነት መግለጫ ብሎ ሰጥቶ የታሪክ መግለጫ እንቀበል። ስፒሮሴ ዳኒ እኮ በቃ ትክክለኛውን እኮ ነው የነገረህ እኮ አትቀበሉት ማለት ነው። የእንትኑን እንቀበላለን ግን እንተረጉማለን። ለምሳሌ የአንዲት ጥምቀት የሚለውን ግን ሲመጣ እንተረጉማለን። ምክንያቱም ማብራሪያ የትኛዋና አንዲት ጥምቀት የተባለው የሚለውን እዛ ላይ ማብራሪያ ያልተሰጠው ያንን በተመለከተ ግን እንደየቤተ ክርስቲያኑ እንትን ይተነተናል እንጂ ዳኒ ያለ ትክክል ያለ ዳኒ እኮ አልቀበልም ነው የሚለው፣ ግዴታ አይለብኝም ነው የሚለው። አንተ ደግሞ ተንትኖም እኮ አልተናገረም ዳኒ። ይሄ አጣለንም ርዕሱም ስላልሆነ ወደ ርዕሱ እንመለስና ዳኒ ያለ እንዲህ ነው ያለ። እኛ ኢንፋለብል ነው ብለን ኢንፋለብል ነው በቃ ምንም ሊሳሳት አይችልም ብለን አንልም ነው ያለ። ደግሞ ይሄ ልክ ነው ማለት ነው። ያ ማለት እንትኑ ተሳስቷል ማለት ግን አይደለም ማለት። ያ ማለት ግን አባቶች የወሰኑት ውሳኔ ተሳስቷል ማለት ግን አይደለም። ጉባኤውን ነው እያለ ያለው። አመሰግናለሁ። ቀጥል። እሺ ልቀጥል። ይሰማል? እሺ አመሰግናለሁ። ስፕሪሶን ነው። ሁለት ጥያቄዎች አሉኝ። ከጥያቄ በፊት ግን አሁን ዳኒ በተናገረው ነገር ላይ የእግዚአብሔር ሰው ለመልካም ነገር የተዘጋጀ ይሆን ዘንድ እግዚአብሔር መንፈስ ያለበትን መጽሐፍ ሁሉ እንደሚጠቀም የመጽሐፍ ቅዱስ ቃል ይናገራልና የአባቶች መግለጫ ቢሆን ከመጽሐፍ ቅዱስ ጋር እየተመረመረ ከመጽሐፍ ቅዱስ ጋር የሚስማማው ተቀባይነት ይኖረዋል። ከመጽሐፍ ቅዱስ ጋር የማይስማማውን ግን እንድንቀበል አንገደድም። እንድንቀበል የምንገደደው ከዘፍጥረት ምዕራፍ 1 ቁጥር 1 እስከ ራዕይ መጽሐፍ መጨረሻ ድረስ ያለውን ከሆነ መቀበል ግዴታችን ነው የሚሆነው። ስለዚህ ይሄ የሚያከራክር አይደለም። ምክንያቱም ገዢ ይከፍታልና ማስረጃውን ብትሰጠን አሁን ያለው ሲጀመር ጢሞቴዎስ ማስረጃውን ፈልጋለሁ። አሁን ግዴታችን ከዘፍጥረት እስከ ራዕይ ነው የሚለውን ማስረጃ ብትሰጠን። ማን ነው ይሄንን ግዴታችሁ ነው መቀበል ብሎ እንትን ያለው? መጽሐፍ ቅዱስን መቀበል ግዴታችን ነው እኮ። ማን ነው ይሄን ግዴታችሁን ያለው? ቅድም ስታነብ የጢሞቴዎስን መልእክት የእግዚአብሔር እስትንፋስ ያለበትን መጽሐፍ ሁሉ ነው የሚለው አይደል? ሲጀመር አዲስ ኪዳን አልተጻፈም። እሱ እያወራ ያለው ስለ ብሉይ ኪዳን ነው። ሁሉ እያለ ኖ እኛ የምንቀበለው ይሄ ነው። በቁጥር አስቀምጠክ ይሄንን ነው ግዴታ ያለብን። ይሄንን ግዴታ ማን ነው የሰጠው? ሐዋርያት ነው ያሉት? ጌታችን ኢየሱስ ክርስቶስ ነው? ማን ነው? ማስረጃ ስጠን። ጥያቄ አንደኛ ግልጽ አይደለም። መጽሐፍ ቅዱስን ለመቀበል ማስረጃ ያስፈልግሃል? ያስፈልገኛል። ለምን? አሁን የጠቀስኩት የእግዚአብሔር እስትንፋስ ያለበት። እሺ ቀጥል። መጽሐፍ ቅዱስን ለመቀበል ማስረጃ የሚያስፈልግ ከሆነ መጽሐፍ ቅዱስን ራሱን ይኸው። እሺ ወደ ጥያቄ ልሂድ። ይሄ እንትን ነው መግቢያ ነው የኔ ጥያቄ። ሁለት ጥያቄዎች ናቸው። ለማንኛውም ቅድም ጢሞቴዎስን የጠቀስከው የእግዚአብሔር እስትንፋስ ያለበት መጽሐፍ ሁሉ ነው የሚለው አይደል? እስኪ አንብበውና እኔ መጽሐፍ ቅዱስ ስለሌለኝ ሀሳቡን ነው የገለጽኩት እንጂ ቃል በቃል እንትን አላልኩትም። እስኪ አንብበው። ቃሉ ምንድን ነው የሚለው? ከሕፃንነት ጀምረ ክርስቶስ ኢየሱስ በማመን
መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍ አውቀሃል። የእግዚአብሔር ሰው ፍጹም ለበጎ ስራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት፣ ለጽድቅ እያለ ይቀጥላል። የእግዚአብሔር እስትንፋስ ያለበትን መጽሐፍ ሁሉ የእግዚአብሔር እስትንፋስ ያለበትን መጽሐፍ እነዚህ ናቸው ብለህ አንተ ለይተህ ስለዚህ ብቻ ነው የሚያወራውን ያልከው። መጽሐፍ ቅዱስ ግን ሁሉም ነው። የእግዚአብሔር እስትንፋስ ያለባቸው ተብሎ የሚገለጹት ከዘፍጥረት እስከ ራእይ ያሉት ናቸው። ምክንያቱም የእግዚአብሔር ሰዎች በእግዚአብሔር መንፈስ ተመርተው የጻፉት ስለሆነ ይሄ ብዙም ከእንትኑም ውጭ ስለሆነ አያከራክረንም። ወደዛ ወደ ጥያቄ ሊሄድን ያከራክራል፣ ግን ርዕሱ ስላልሆነ አልፈዋለሁ። ቅድም ስትናገር አንተ የህፃናት ጥምቀት የእግዚአብሔር ልጅነትን ያስገኝላቸዋል ብለህ ቅዱስ ዮሐንስ አፈወርቅ አልክና ከአስሩ እንትኖች የጥምቀት ጥቅሞች ብሎ ከዘረዘራቸው አንዱ የእግዚአብሔር ልጅነትን ያስገኛል። ሁለተኛው ደግሞ መላእክቶች ወደ ልጆች ሲጠመቁ ይላክላቸዋል የሚል ነገር ተናግረሃል። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ደግሞ የእግዚአብሔር ልጅነት የሚገኘው ለተቀበሉት ሁሉ በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። የእግዚአብሔር ልጅነት የሚገኘው በእምነት ነው እንጂ በጥምቀት አይደለም። ምክንያቱም መጽሐፍ ቅዱስ የሚነግረን አዳምጠኝ፣ መልስ አንብበው። መጽሐፍ ቅዱስ የለኝም እንዲሁ ነው የምናገረው እኔ ካለኝ እንትን እንጂ ቃል በቃል መጽሐፍ ቅዱስ ስለያዝክ አንብበው አንተ። የእግዚአብሔር ልጅነት እንዴት እንደሚገኝ ዮሐንስ 1:12 ላይ ይናገራል። በእምነት ነው፣ በመቀበል ነው። ጌታ ኢየሱስ ክርስቶስን ለተቀበሉት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የእግዚአብሔር ልጅነት የሚገኘው ጌታ ኢየሱስ ክርስቶስን በመቀበል ብቻ ነው እንጂ በመጠመቅ አይደለም። ሁለተኛ መላእክት ሲጠመቁ ይላክላቸዋል አልክ። መላእክት ተላላኪ ናቸው፣ የሚላኩ ናቸው። እንዴት ነው ሰው ሲጠመቅ ወደ መላእክት ወደ ተጠመቁ ልጆች ሊሄድ የሚችለው? ምን ሊያደርግ ነው የሚሄደው? ላመነ ሰው እንኳን ኢየሱስ ክርስቶስ ሲናገር መንፈስ ቅዱስ ይላክለታል እንጂ መላእክት አይላክለትም። መላእክት እግዚአብሔርን በሚፈሩ ነው በሚወዱ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል ይላል ብሉይ ኪዳን መጽሐፍ ላይ ነው። እሱ ይጠብቃቸው ዘንድ ነው ከአንዳንድ አደጋ የተለያየ ነገር፣ እሱም ሲላክ ነው። እግዚአብሔር ሂድ ብሎ ወደ አንተ ሲልከው፣ ወደ እኔ ሲልከው፣ ወደሆነ ሰው ሲልከው ይሄዳል። ከዛ ፐርፎርም የሚያደርገውን ነገር አድርጎ ይመለሳል። አሁን አንተ ህፃናቶች ሲጠመቁ መላእክት ይላክላቸዋል። ምን አይነት የመጽሐፍ ቅዱስ ትምህርት ምንድን? እንዴት ነው ሊሆን የሚችለው? ይሄን ሁለቱም ጥያቄ እስኪመልስ በመጀመሪያ በማመን ልጅነት ይገኛል። ልብ ብላችሁ አንብቡ፣ ስሙ። ዮሐንስ 1:12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው፣ መብት ሰጣቸው። እንዴት ነው ልጅ የሚለውን አይደለም የሚናገረው። በኢየሱስ ክርስቶስ ካመንክ ልጅ የመሆን ስልጣን አለክ እያለ ነው። በዚህ መንገድ ልጅ ትሆናለህ አላለም እዚህ ጋር። ሁለተኛ ወንድማችን ጴጥሮስ አሁን የተናገርከው ግልጽ አይደለም። አብራራው። ምንም አልመለስከውም። ልጅ አይደለም ልጅ ነው ምንድን ነው የምትለው? ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ይሆኑ ዘንድ ስልጣንን ሰጣቸው አይደል? ይሆኑ ዘንድ ስልጣንን ሰጣቸው። እንዴት ነው የሚሆኑት? ይሆኑ ዘንድ ስላመኑ ሆኑ አላለም። እየሰማን ይሆኑ ዘንድ ነው አይደል? እንዴት ነው ራሱ? ምንም ግልጽ ነው። እንዴት ነው የሚሆኑት? ለተቀበሉት ሁሉ በስሙ ለሚያምኑት፣ የተቀበሉት በስሙ ለሚያምኑት ምን ይሆናሉ? የእግዚአብሔር ልጆች የሆኑ ዘንድ ስልጣን ይሰጣቸዋል። በቃ ይሄ ነው ስልጣን ይሰጣቸዋል። ማገኛው። መብት ይሰጣቸዋል አይደል? ስልጣን ይሰጣቸዋል ማለት ስልጣን ይሰጣ የእግዚአብሔር ልጆች የሆኑ ዘንድ ስልጣን። አሁን አንተ ልክ ስትቀበል የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅነት ስልጣን አለህ ነው።
መብት ሌላ ነው፣ ስልጣን ሌላ ነው፣ ይለያያል። በመብትና በስልጣን መካከል መብት አይልም፣ ስልጣን ነው የሚለው። ዳኒ አንዴ ግሪከኛውን ክፈተው ዳኒ አንዴ ይቅርታ። በሚያግባባን በአማርኛው እንነጋገር ብራዘር። የኔ ግሪክኛ ስለማልችል ማለት ነው። የተጻፈው በግሪከኛ ስለሆነ ዝም ብለህ አንተ ግሪክኛ ብለህ አዲሱ መደበኛ ራሱ እንደዛው ነው የሚለው። በ54ቱን አንብብልኝ። 54ቱን በሚያግባባን የእግዚአብሔር ሆኑ ዘንድ ስልጣንን ሰጣቸው። አዲሱ መደበኛን ኦርቶዶክስ አይቀበልም። በማትቀበሉት እንትን አትምጣ። እኛም እናንተም በምትቀበለው አንተ ትቀበለዋለህ። እኔም አንተም በምትቀበለው አይደለም። እኔ የምቀበለው 54ቱን ነው። አንተም የምትቀበለው ግሪከኛ ተናጋሪ ስለሆንኩኝ ቀጥታ ሐዋርያው እንትን የተጻፈው በምን አውቃለሁ? አሁን አማርኛውን እየካድከኝ ወደ ሁለተኛው ችግር የለም። ይሄን አይተነው እንመጣለን። ሁለተኛ ጴጥሮስ በታሰረ ጊዜ በሩን ሲያንኳኩ የጴጥሮስ መልአክ እንደሆነ ነው የመሰላቸው። ታስታውሳለህ? ጴጥሮስ ከእስር ቤት ወጥቶ ሲሄድ የጴጥሮስ መልአክ መጣ ነው አይደል ያሉት። ሁሉም ክርስቲያን መልአክ አለው። ይህንን ካላመንክ እንግዲህ ክርስቲያን እኔ እንጃ። እዚህ ጋር ኤግዞሲያ ይላል ቃሉ። ኤግዞሲያ ማለት ፕሪቪሌጅም ሊሆን ይችላል፣ መብትም ሊሆን ይችላል፣ ኃይልም ሊሆን ይችላል፣ አቅም ሊሆን ይችላል፣ ካፓሲቲ፣ ኮምፒተንስ፣ ነፃነት ሊሆን ይችላል፣ ማስትሪ ሊሆን ይችላል፣ ኮንክሪትሊ ማጅስትሬት ምናምን እያለ ይቀጥላል። ፖቴንሺየት ቴክኒካል ዴሌጌት ኢንፍሉዌንስ የተሰጠም ሊሆን ይችላል። እና ስለዚህ ሁለታችሁም ትክክል ናችሁ። አዲሱ መደበኛ እንደውም እንትን ነው መብት ነው የሚለው ካስታወስ መብትም ሊሆን ይችላል። ፕሪቪሌጅ ማለት መብት አይደለም። ፕሪቪሌጅ ሳይሆን እኮ እሱን ነው እኮ ያልኩት። እሱን ነው ፍሪደም። ፕሪቪሌጅ ማለት ልዩ መብት ማለት ነው። ይህ ተራ መብት ሳይሆን ፕሪቪሌጅ ከራይት ይበልጣል። እሺ፣ ስለዚህ ፓወር ብለሃል። ፓወር ማለት ስልጣን ማለት ነው። ፓወር ማለት ኃይልም ሊሆን ይችላል፣ ስልጣንም ሊሆን ይችላል። ኃይል ማለት ስልጣን ማለት ነው። ፓወር ማለት በእንግሊዝኛ ስልጣን ማለት ነው። ስለዚህ ስልጣንም በለው መብትም በለው ስልጣን የሚገኘው በማመን እንጂ በመጠመቅ አይደለም ነው። መጽሐፍ ቅዱስ እርስ በርሱ የሚጋጭ ቃል እንትና የለውም። ስለዚህ የሰው ልጅ የእግዚአብሔር ልጅነትን ስልጣን የሚያገኘው ኢየሱስ ክርስቶስን አምኖ በመቀበል ነው። ከላይ እንደውም እኮ ወደ ራሱ ወገኖች ሄደ፣ አልተቀበሉትም። ነገር ግን ይልና ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። ስለዚህ በመጠመቅ አይደለም። መልአክ ደግሞ ለእያንዳንዱ አማኝ ይመደባል። ይሄ ስተት ነው። ዋው መላእክቶች ወደ አመኑ ሰዎች ይመጣሉ ሊያድኗቸው፣ ከተለያየ አደጋ ከተለያየ መልእክት ሊሰጧቸው። የሆነ ለምሳሌ ወደ ማርያም መጥቷል መልአኩ ገብርኤል፣ የመጣበትን ነገር ፐርፎርም አድርጎ ሄዷል። ወደ ዘካርያስ መጥቷል፣ ዘካርያስ ጋር አውርቶ ጨርሶ ሄዷል። ወደ ዳንኤል መጥቷል መልአክ፣ ዳንኤል ጋር መጥቶ የሆነ ነገር አድርጎ ተመልሶ ሂዷል እንጂ ለዘላለም ስለተጠመቀ ከተጠመቀ ሰው ጋር ቁጭ ብሎ ሲወጣ እየወጣ ሲገባ እየገባ ሲተኛ እየተኛ ሲሳፈር አብሮ የተሳፈረ የሚውል መልአክ ግን የለም። እንደዚህ ሊሆን የሚችለው መንፈስ ቅዱስ ብቻ ነው በውስጣችን ስለሚኖር። መንፈስ እኔ ብሄድ ይሻላችኋል፣ መንፈስ ቅዱስን እልካላችኋለሁ ያለውና እሱም ለዘላለም ከእናንተ ጋር ይኖራል የተባለው መንፈስ ቅዱስ ነው። ከአማኝ ጋር ለዘላለም የሚኖር መንፈስ ቅዱስ እንጂ መልአክ አይደለም። መልአክ አዎ የሰው ልጆችን ያገለግላሉ ተልኮ ሲመጡ። ከዛ ውጭ ግን ሁል ጊዜም ከኛ ጋር የሚኖር በውስጣችንም የሚኖር ወደ እውነት የሚወስደን ስናጠፋ የሚወቅሰን የሚገስጸን የሚመራን ቃሉንም የሚያበራልን መንፈስ ቅዱስ ብቻ ነው፣ መልአክ አይደለም። ለእያንዳንዱ መልአክ ለእያንዳንዱ አማኝ ሁለት መልአክ ይመደባል፣ አንድ በቀኝ አንድ በግራ። የግራው ኃጢአት ሲመዘግብ ይውላል፣ የቀኙ ጽድቅ ሲመዘግብ ይውላል የሚለው ድሮ ኦርቶዶክስ እያለ ተምሬዋለሁ። የስህተት ትምህርት ነው፣ የውሸት ትምህርት ነው። ይሄን ይዘህ ከሆነ የድሮ ትምህርት ትቼው የመጣው ስለሆነ ትክክል አይደለም። ይሄ አንድ በቀኝ አንድ በግራ ተብሎ እንደዛ ስለተማርኩ ድሮ ስለማስታውሰው ነው። ይሄ ልክ አይደለም። መላእክት ራሳቸው ቢዚ ናቸው፣ የሚያመልኩ ናቸው፣ እግዚአብሔርን የሚያመልኩ ናቸው። ከዛ ሲያልፍ ደግሞ የሚላላኩ ናቸው።
ጴጥሮስን አንስቼው ነበር አልሰማህም መሰለኝ። ማቴዎስ 18:10 ነው አንብቦ የምትፈልገውን ጥቅስ ራስህ እያነሳ ብታነሳል። መጽሐፍ ቅዱስ ይዛል አንተ ራስህ አንዴ ስፒሮስ ሁለት ጥቅስ ነው የምሰጥህ። ቅድምም እኮ ነግሬው ነበረ። ጴጥሮስ ከእስር ቤት ሲወጣ ሄዶ በሩን ሲያንኳኳ ማቴዎስ 18:10 ነው። ማቴዎስ 18:10 ከእነዚህም ከታናናሾቹ አንዱን እንዳትነቅፉት ተጠንቀቁ፣ መላእክቶቻችሁ በሰማይ ዘወትር በሰማይ ያለውን የአባቴን ፊት ያያሉ አላቸው። መላእክቶቻቸው እንዲሁም ጴጥሮስም የጴጥሮስ መልአክ ነው ብላ ስትናገር እናያለን። ወንድማችን መልአክ ለአማኞች እንትን አይልም። እኔ እንጃ ሌሎቻችሁ እንደዚህ ነው የምታምኑት? ዳኒ አላቅም ይሄን ነገር እያንዳንዱ መልአክ የለውም ብላችሁ ነው የምታምኑት? ዳኒ አረ መላእክት በደንብ ነው ያለን። እንዴት ነው ነገሩ? እኔ ራሴ የሚጠብቁ መላእክቶች አሉኝ። መላእክቶች እኛን ክርስቲያኖችን በሙሉ ይጠብቃሉ። እግዚአብሔርን በሚፈሩት ዙሪያ ይሰፍራሉ ያድኑማቸውማል አለ። ግን ይሄ ማለት ወደ እነሱ እንጸልያለን ማለት አይደለም። እነሱ ግን የእግዚአብሔርን ፊት ያያሉ ይላል። ለመጠበቅ ነው። አቤት ዳኒ አመሰግናለሁ። ዱረድና ትንሽ ልጆቹንም ላጫውት። እሺ ቅር ይላችኋል? አይ በፍጹም። እሺ በጣም አመሰግናለሁ። በጨዋነትም እንትን ስላለን ካስቀየምኳችሁ በጣም ይቅርታ። ያው ሰው ስለሆንኩኝ ሰው ይቃቅ ይነሳልና። እሺ ተባረኩ። ሰላም ሁኑ። እሺ you are blessed. Thank you. ዳኒ ጥያቄ አለ። መንደሩን እንትን ስላልኩት በጣም ይቅርታ። ውይይት ላይ መንበሩ በጣም ይቅርታ። ቅድም ተናገርኩኝና በችኮላ ሰላም እደሩ። ቻው። ቴንክ ዩ። ዳኒ ጥያቄ አለኝ ለአንተ። እሺ ትችላለህ። አንተ ግን ለእኔ ነው የምጠይቀው ጥያቄ? አዎ። አይ መልአክ አላቸው። መልአክ ሁልጊዜ ከሰዎች ከአማኞች ጋር ሁልጊዜ መላእክቶች ይኖራሉ ማለት ነው? አዎ እንዴ መላእክቶችማ ይጠብቁናል። ጌታ ይባረክ። 24 ሰዓት መላእክቶች እኛ ጋር አሉ። አዎ እግዚአብሔርን በሚፈሩት ዙሪያ ይሰፍራሉ ያድኑማቸዋል ይላል እንደ መጽሐፍ ቅዱስ። መላእክቶችማ ያስፈልጉናል፣ ግን ወደ እነሱ አንጸልይም ይሉት። አያስፈልጉንም ማለት ሳይሆን አይ ግልጽ እንዲሆንልኝ ነው። ምናልባት የእውቀት ጋፕ ሊኖር ስለሚችል ማሞላላት ጥሩ ነው። እኔም ማምነው መላእክቶች የሰው ልጅ ያገለግላሉ። አዎ ቅድም እንደነገርኩ ዘካርያስ ጋር መጥቶ ገብርኤል ሂዷል፣ ማርያም ጋር መጥቶ ሂዷል፣ ዳንኤል ጋር የተላከ መልአክ መጥቶ ሂዷል። እንደዚህ አይነት መላእክቶች ዙሪያችንንም ይሰፍራሉ ማለት ግን ሁሌ ሰፍረው እኛ ጋር ሊኖሩ ነው ወይስ ሰፍረው ሊያድኑን? የሚያድኑን ያው ከኃጢአት አይደለም፣ ከተለያየ አደጋ ከተለያየ ሰይጣን ሊያመጣብን ከሚችል ወይም ተፈጥሮ ሊያመጣብን ከሚችል ወይ የሆነ ነገር ሊያመጣብን ከሚችል አደጋ በዛ መልክ ሊያድኑን ይመጣሉ። ዘላለም 24 ሰዓት እኛ ጋር ናቸው ማለት ነው መላእክቶች? አዎ ቅድም እኮ ነገርኩና ይህንኑ ጥያቄ ድጋሚ ነው አላመንከው። መጽሐፍ የሚለው ምንድን ነው? የእግዚአብሔር መላእክቶች እግዚአብሔርን በሚፈሩት ዙሪያ ይሰፍራሉ ያድኑማቸውማል ይላል በመጀመሪያ ማለት ነው። ሁለተኛ አባታችን ሚካኤል ሳይሆን ራሱ እግዚአብሔር ነው። ሶስተኛ የእግዚአብሔር ቤተ መቅደስ ነን እንጂ የሚካኤል ወይም የገብርኤል ቤተ መቅደስ አይደለም። አራተኛ ምንጸልየው ወደ እግዚአብሔር ነው። አምስተኛ መካከለኛችን በእግዚአብሔርና በሰው መካከል ያለው ኢየሱስ ክርስቶስ ነው እንጂ መላእክቶች አይደሉም። በእነዚህ አማላጃችንም ኢየሱስ ነው። በዚህ መጠበቂያ መሰረት መላእክቶች ግን በዙሪያዎቻችን አሉ። ጌታ ይባረክ። ቴንክ ዩ። አይ ሪዘርቬሽን አለኝ። በቃ አንተም እዚህ ጋር ዶክተር ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። እንዴት ነበር? ያ ሰላም ነው። እግዚአብሔር የተመሰገነ ይሁን።
ድረስ ምናልባት ምን ይላል እዛ ማቴዎስ 18 ላይ ቅድም እንደተነበበው መላእክቶቻቸው ነው የሚለው። እንደውም መላእክቶቻቸው ማለት የነሱ የሚል ሴንስ የሚሰጥ ይመስላል፣ ግን ከእግዚአብሔር ላመኑት ሰዎች የሚመደብ መልአክ አለ ማለት ነው። አሁን መላእክቶቻቸው የነሱ የአማኞቹ ተብሎ ነው የተገለጸው ማቴዎስ 18 ላይ እና እግዚአብሔር ለእያንዳንዱ ክርስቲያን የሰጠው የሚጠብቀው አብሮት እንዲሆን የተሰጠው መልአክ እንዳለ ያ ክፍል ያስረዳል ወንድማችን። 24 ሰዓት ከአማኙ ሳይነጠል እየጠበቀው ውሎ እየጠበቀው የሚያደርግ ከሱ ጋር ያለ መልአክ አለ። ምንድነው የሚለው? መላእክቶቻቸው የሰማይ አባታቸውን ፊት ያያሉ ነው የሚለው። ዜር ኤንጅልስ ነው የሚለው። እንደውም ምናልባት ፎር ዩር ሰርፕራይዝ ዜር ኤንጅልስ ዘወትር እያለ እኔን ያመጣው ጥቅሱን ዘወትር እኮ እያለ ነው። ዘወትር የአባቴን ፊት ያያሉ። በደንብ መተርጎም መታየት አለበት። ለምሳሌ እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል ያድናቸውም አለ የሚለው ሊያድናቸው ነው የሚመጣው። ከዳኑ በኋላ እሱ ምንም የሚያደርገው ነገር የለም። ዘወትር የሚኖረው እሱ አንድ መልአክ ነው። እሱ አንድ መልአክ ነው። በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም ይላል። ይሄኛው ያድናቸዋል። ከዳኑ በኋላ ግን ምን ያደርጋል? በቃ ሚሽን አኮምፕሊሽ ከሆነ በኋላ ከዚህ ሰውዬ ጋር ያና ይለያያል። አውዱ ይለያያል። እራሱ ጌታ እኮ ነው ያስተማረው ይህን ትምህርት ወንድማችን። ከአውዱ ጋር መተርጎም አለበት፣ በደንብ መታየት አለበት። ከነዚህ ከታናናሽ ሲል ድሃዎቹን፣ ምስኪኖቹን፣ ታናሽ የሚባሉትን ታናናሾቹን፣ ድሃዎቹን እንዳትንቁ ተጠንቀቁ አላቸው። ዘወትር መላእክቶቻቸው የአባቴን ፊት ዘወትር ያያሉ አለ። ዘወትር ይህን ያስተማረው ማነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ ይህን ልታፋልሰው የማትችለው የእግዚአብሔር ቃል ነው ማለት ነው። እስኪ ሙሉ ነው የአባቴን ፊት ያያሉ ነው የሚለው። የት ሆነው ነው የአባቱን ፊት የሚያዩት መላእክቶቹ? የእግዚአብሔርን ፊት ያያሉ ነው። የአባቴን ፊት ማለት ነው። የኢየሱስ አባት ማን ነው እኮ? የት ሆነው ነው የሚያዩት? እነዚህ መላእክቶች የት ሆነው ነው የሚያዩት? አማኙ ጋር ሆነው ነው ወይስ በዛ በእግዚአብሔር ፊት ሆነው ነው የሚያዩት? ወንድማችን መልአክ እንደዚህ አሁን አንተ እንደ ሰው እንደዚህ ገዘፍ አካል ምናምን እንደዛ አድርገህ አታስብ። ኖ አሁን ማብራሪያውና አዳምጠኝ። ጥያቄን መጀመሪያ አዳምጠኝ። በቦታው አትወስን። የእግዚአብሔርን ፊት መላእክቶቹ የሚያዩት አማኞቹ ጋር ሆነው ነው ወይንስ እዛ በሰማይ ሆነው ነው የእግዚአብሔርን ፊት የሚያዩት? ይኸውልህ በሰማይ ሆነው እዚህ ጋር ያለውን ነገር ያውቃሉ። አይችልም። አይደለም እነሱ አይደለም እነሱ መላእክት አይደለም። አይችልም። ቆይ በእናትህ አስጨርሰኛ። ይሄን አይችልም። እባክህ ስማኝ። አይችልም የምትልበትን ማስረጃ ታመጣለህ። እኔ ይችላሉ ስል እንኳን እነሱ ቅዱሳን ራሳቸው። ቆይ አንዴ ወንድማችን ቅዱስ ዮሐንስ እዚህ ጋር እግዚአብሔር የሰጠ በሰማይ በምድር ከምድርን በታች በውሃ ውስጥ ያሉ ሁሉ ለኢየሱስ ክርስቶስ ምስጋና ሲያቀርቡ አየሁ አለ። እዚህ አንድ ቦታ ላይ ሆኖ ማለት ነው። ቅዱሳን እግዚአብሔር የገለጠላቸው ወይም ደግሞ ስልጣን የሰጣቸው ቅዱሳን ሁሉን ነገር በዓለም ላይ አይደለም የሚችል ዓለም ሌላውን ነገር ማየት እንደሚችሉ የሚያሳዩ ብዙ የመጽሐፍ ቅዱስ ክፍሎች አሉ። ጥቅስ ልስጠው በጣም ብዙ ራእይ ዮሐንስ ላይ አለ። እኔ ጥቅስ ዕብራውያን 12 ላይ አለ። እነኝህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን አለ። አይቷል። ምስክሮች በዙሪያችን እንዳሉ እኛ እናምናለን። ጥቅስ ላንብብለት፣ አንዴ ጥቅስ ላንብብለትና ትቀጥላለህ። ብራዘር ዕብራውያን ምዕራፍ 12 ከ22 እስከ 26 እንደዚህ ይላል። ስለ አማኞች ነው የተጻፈው። ስለ አማኞች ነው የተጻፈው። ፓስተርዬ ሰላም ብያለሁ። ሰላም ልል እያልኩኝ ፓስተርን አፈን ነው። ሁላችሁ ይሁን። ቀጥሉ። እሺ አንዳንድ ጥያቄዎችን እየገባ ብትሸመግለን ናይስ ነው። ኦኬ ነገር ግን ይኸውልህ ዕብራውያን ምዕራፍ 12 ቁጥር 22 ላይ ነገር ግን ይላል ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋላል። ማንን? እኛም ማለት ነው። ወዴት ነው የደረስነው? ወደ ሕያው የእግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቷ ኢየሩሳሌም
በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉት ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳንን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ነው የሚለው። ገብቷል? ሆኗል ነው የሚለው፣ ወደፊት አይደለም የሚለው። ለሚናገረው እምቢ እንዳትሉ እያለ ይቀጥላል። ስለዚህ ወደ አእላፋት መላእክት ነው የሚለው። በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉት ወደ በኩራን ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ። መቼም ወደ ኢየሱስ ደርሰናል ካልክ ወደ መላእክቶቹም ደርሳል ማለት ነው። ሌሎችም ጥቅሶች አሉ። መላእክቶች ይጠብቁናል። ይሄን ስል ግን መካከለኛችን መጽሐፍ እንደሚናገር ማን ነው? ኢየሱስ ራሱ ነው ሰው የሆነው። ግን መላእክቶች አሉ በዙሪያችን። ቀጥሉ። ቴንክ ዩ። እሺ ይኸውልህ መላእክቶች አት ዘ ሴም ታይም በብዙ ቦታ ላይ አይገኙም። አንድ ቦታ ላይ ካሉ አንድ ቦታ ላይ ናቸው። ይሄ ዳንኤል 10 ላይ ማየት ይቻላል። ዳንኤል ለ21 ቀን ሊጸልይ በተንበረከከ ጊዜ ስለ ኢየሩሳሌም ቅጥር በዛን ጊዜ አንድ መልአክ ወደ ዳንኤል ወደ አሁኑ ጸሎትን እንደጀመረ ከእግዚአብሔር ዘንድ እንደተላከ፣ ነገር ግን የፋርስ አለቃ በሰማይ ለ21 ቀን እንደተቋቋመው ከዛ በኋላ ሚካኤል መጥቶ ሲረዳው ያ መላእክት ወጥቶ ወደ ዳንኤል እንደመጣና ለዳንኤል መልእክቱን አድርሶ እንደገና ወደ ሚካኤል ሊዋጋ እንደሚሄድ እንደሚሄድ መላእክቶች አት ዘ ሴም ታይም ሁሉም ቦታ ላይ የሚገኙ አይደሉም። ሁሉም ቦታ ላይ በተመሳሳይ ሁሉም ቦታ ላይ በአንድ ቀን በአንድ ቦታ ላይ በአንድ ሰዓት በተመሳሳይ ሰዓት የሚገኝ እግዚአብሔር ብቻ ነው። መላእክቶች በሁሉም ቦታ ላይ አይገኙም። ይሄ ቆርጠን ወቀው አይቻልም። ሁለተኛ መላእክቶች አንተ አልክ ወንድማችን አስጨርሰ ያልጨረስኩ። ሁለተኛው መላእክት ወደ ክርስቲያኖች ይመጣሉ፣ ይረዷቸዋል፣ ያግዟቸዋል፣ ያገለግሏቸዋል። መልእክት ከእግዚአብሔር ወደ ሰዎች ያመጣሉ። ትክክል ነው። 24 ሰዓት መላእክቶች ጋር ይቆያሉ ይኖራሉ ማለት ግን አይደለም። በመጽሐፍ ቅዱስ ላይም የሚናገረው እሱ 24 ሰዓት ከኛ ጋር የሚኖረው መንፈስ ቅዱስ ብቻ ነው። ይሄ አሁን ዕብራውያን ላይ የተነበበው መጽሐፍም የመጽሐፍ ቃልም ለምሳሌ ክርስቶስ በአብ ቀኝ ተሰውራችኋል ይላል። በሰማያዊ ስፍራ በአብ ቀኝ ተሰውራችኋል ይላል። እኔ ግን አሁን አዲስ አበባ ነው ያለሁት። ይሄ አማኙ ምድር ላይ ሆኖ በአብ ቀኝ መኖሩን ለማሳየት በአብ ቀኝ መሰወሩን ለማሳየት እንጂ በዛ ያለውን ቦታ ለማሳየት እንጂ ሰውየው እኮ አሁን ያለው ምድር ላይ ነው። ይሄ ከአውዱ ዘንድ በአውዱ በመጽሐፍ ቅዱስ አውድ ፍች የሚፈልግ ነው እንጂ ዝም ብሎ በቀጥታ እንትን የሚል አይደለም። በመላእክት ሰራዊት ውስጥ በዛት ስላለን ሁሉ ጊዜ መላእክቶች እኛ ጋር አሉ ማለት አይደለም። እንደዛ አይነት አካሄድ ትክክል አይደለም። ጨረስክ? መች ታስጨርሳለህ? መዝሙር 33 ላይ አዳምጥ። መዝሙር ራዕይ 18:1 ላይ ምን ይላል? ከሰማይ ታላቅ ስልጣን ያለው መልአክ ሲወርድ አየሁ አለ። ከክብሩም የተነሳ ምድር በራች ይላል። ይቺ ምድር ለነሱ ምንም ኢምንት ናት። አይገርምም? አንድ መልአክ በሚፈሩ ሰዎች ዙሪያ ይሰፍራል አለ፣ ያድናቸዋል። አሁን በሚፈሩ አንዱ መልአክ እኮ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም አይደል? እነዛ ብዙ የሚፈሩ ሰዎች በተለያየ ቦታ ነው መቼም የሚሆኑት። ያድናቸውም አለ፣ በዙሪያቸው ይሰፍራል አለ። ይሆን ያድናቸዋል ካለ ይሰፍራል ደግሞ የሚለው ባሉበት አካባቢ ይሰፍራል አለ። ያድናቸውም አለ። አንተ በዚህ ቦታ ኢምንት ቦታ ላይ ገዘፍ አካል እንደዚህ እንደኛ አካል ሰጠህ ነው ያየኸው። በመንፈሳዊ ዓለም እንደዛ አይደለም አይደለም። በሰማይ ሆነው አይደለም መላእክቶች፣ አንድ ሰው ንስሐ ሲገባ በእግዚአብሔር መላእክት ዘንድ ታላቅ ደስታ ይሆናል። በምን አይተው? አንድ ሌላው ደግሞ
ከሰማይ ሆኖ ቅዱሳን እዚህ ምድር ላይ ያለውን ኑሯችን ያያሉ። ብዙ ማስረጃ እሰጥሃለሁ። ራእይ 6:9 ላይ ብትሄድ ወንድማችን ደማቸውን በምድር ላይ ያፈሰሱትን ተበቀልልን ብለው ለምንድን ማትበቀልልን ብሎ ጌታ ሊጠየቁ ለመኑ ይላል። ጥቂት ጊዜ ጠብቁ አላቸው ይላል። ስለዚህ ከሰማይ ሆኖ እንዳልተበቀል አውቀዋል ማለት ነው። ቆይ አልጨረስኩም። ሌላው ቆይ ጥቅሶቹን ያዝ አንተ ዝም ብለህ። ሌላው ደግሞ ከምትናገረው ጋር የሚገናኝ አይደለም ወንድም። እሺ ሉቃስ ወንጌል ውስጥ ደግሞ ወደዚህኛው ተመለስ። ራእይንም እናስተባብለው እንደሆነ ነው አይደል? ሉቃስ ወንጌል ላይ ልስጥህ። ሉቃስ ወንጌል ላይ አዳምጥ። ሙሴን ማን አይቶታል? አብርሃም አይቶታል። ይሄን ጌታ በቃል ያስተማረው በምሳሌ ያስተማሩት ቃል ምን አለ? ሙሴና ነቢያትን አላቸው እነሱን ይስሙ አለ። በሲኦል እንኳን የተጣለው ወንድሞቹ እንዳሉ አውቋል። ወንድሞቹ እንዳሉ አይቷል፣ አውቋል። አብርሃም ደግሞ ሙሴ ሳይወለድ በፊት የሞተ ነው። አየው፣ ሙሴ ሳይወለድ የሞተው አብርሃም በምድር ለሙሴና ነቢያትን ይስሙ ከሙታን እንኳን አንዱ ቢሄድ አይሰሙም ብሎ ነገር ይላል። ሙሴ በምን አወቀ? ሙሴ እንዳለ በምን አወቀ አብርሃም? ብዙ ሌላ